ያው አንዳንድ ነገሮች አሉ። ዝም ብለን ስናያቸው አንድ ነገር ይመስላሉ። ውስጡን ግን በጣም ጥልቅ የሆነ ታሪክና ትርጉም ይዘው እናገኛቸዋለን። በገጾቻቸው ውስጥ በቻረፍታ አይመነገሩንን ምስጢር ደብቆ ይገኛሉ። ዛሬ ከእነዚህ ምስጢራዊ መጽሐፍት አንዱን አብረን እንመረምራለን። እሺ፣ አሁን እስቲ ይህንን መጽሐፍ አብረን እንየው። በደንብ ስናየው በጣም ያረጀ፣ በክብር የተቀመጠ፣ ብዙ ዘመናትን እንዳሳለፈ በግልጽ ያስታውቃል። ታዲያ ይሄ ጥንታዊ መጽሐፍ በገጾቹ ውስጥ ምን አይነት ምስጢር ደብቆ ይዞ ይሆን? እንግዲያው የዚህን ውብ ግን ደግሞ ምስጢራዊ ነገር ምንነት ለመረዳት እስቲ ጉዞአችንን አብረን እንጀምር። ውስጡን ምን አይነት ሥርዓት እንደያዘ፣ የሚተርክልን ታሪክ ምን እንደሆነ፣ እንዲሁም የሚወክለውን ጥልቅ ትርጉም እስቲ እንፍታው። በጣም ጥሩ። ምርመራችንን የምንጀምረው ከየት ይመስላችኋል? የመጀመሪያውና ትልቁ ፍንጭ የሚገኘው እዚሁ መጽሐፉ ሽፋን ላይ ካለው ጽሑፍ ነው። አሁን ትኩረታችንን ሙሉ በሙሉ ሽፋኑ ላይ ወዳለው ጽሑፍ እናድርግ። በግልጽ እንደሚታየው ግብረ ሕማማት ይላል። ይህ የተጻፈበት ፊደልና ቋንቋ ደግሞ ግዕዝ ይባላል። እውነት ለመናገር ግዕዝ በዓለማችን ካሉ እጅግ በጣም ጥንታዊና ታሪካዊ ቋንቋዎች መካከል አንዱ ነው። እሺ፣ ስለዚህ የመጽሐፉ ስም ግብረ ሕማማት መሆኑን አውቀን ማለት ነው። ግን ይሄ ስም በራሱ በጣም ትልቅ ትርጉም አለው። ዝም ብሎ የተሰጠ ስም አይደለም። እስቲ ፍቺውን መርምር። እናም ግብረ ሕማማት የሚለው ቃል በቀጥታ ሲተረጎም የሕማማት ሥርዓት ወይም የመከራ አገልግሎት የሚል ትርጉም ነው የሚሰጠው። ዋው! ይሄ ትርጉም ብቻውን የመጽሐፉ ይዘትና ዓላማ ምን እንደሆነ በግልጽ የጠቆመን ነው። ይህንን ርዕስ ይበልጥ ግልጽ ለማድረግ እስቲ ቃሉን ለሁለት ከፍለን እንየው። ግብረ የሚለው ክፍል ሥርዓት ወይም አገልግሎት ማለት ነው። ሕማማት የሚለው ደግሞ ከስሙ እንደምንረዳው ሕማም ወይም መከራ ማለት ነው። ስለዚህ በቀላሉ መጽሐፉ የመከራን ሥርዓት የሚዳስስ መሆኑን ከስሙ ብቻ መረዳት ይቻላል ማለት ነው። እሺ፣ ስለ ጽሑፉ አውርተናል። አሁን ደግሞ ትኩረታችንን ትንሽ ወደ ታች እናድርግና በመጽሐፉ ሽፋን መሃል ላይ ያለውን ምስል እንመልከት። ይሄ ምስል ከርዕሱ ጋር ያለው ግንኙነት ምንድን ነው? ዝም ብሎ የተቀመጠ ነው ወይስ ትርጉም አለው? ይኸውላችሁ ምስሉ የክርስቶስን ስቅለት ነው የሚያሳየው። በክርስትና እምነት ውስጥ ደግሞ ስቅለት የሕማምና የመከራ የመጨረሻው ምዕራፍ ወይም ቁንጮ ተደርጎ ነው የሚቆጠረው። ስለዚህ ቀደም ያየነው ሕማማት የሚለው ቃልና ይህ የስቅለቱ ምስል እንዴት እንደተገናኙ አሁን ግልጽ ሆነልን። ስለዚህ ይሄ ምስል እዚህ የተቀመጠው ለጌጥነት ብቻ አይደለም ማለት ነው። ዋናው የመጽሐፉ ጭብጥ ያው ሕማማት ነው ብለናል አይደል? እሱን በምስል የሚገልጽና የሚያጠናክር ልክ እንደ ልብ ነው ማለት እንችላለን። ርዕሱና ምስሉ እጅና ጓንት ሆነው የመጽሐፉን ዓላማ በአንድነት ሲያስረዱን ነው። እሺ፣ አሁን የመጽሐፉ ምንነት ገብቶናል። ታዲያ መቼና ለምን ጥቅም ላይ እንደሚውል ደግሞ እስቲ እንመልከት። ይሄ የሕማማት ሥርዓት መጽሐፍ መቼ ነው የሚያስፈልገው? እዚህ ላይ ነው እንግዲህ ምስጢሩ ይበልጥ ግልጽ የሚሆነው። ይህ መጽሐፍ በዓለማችን ካሉ ጥንታዊ አብያተ ክርስቲያናት አንዷ በሆነችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የሚያገለግል ነው። ግን ዝም ብሎ በማንኛውም ጊዜ አይደለም። በተለየና እጅግ በተቀደሰ ወቅት ላይ ነው ጥቅም ላይ የሚውለው። ይህ መጽሐፉን ያገለግልበት ልዩ ወቅት ሰሙነ ሕማማት ተብሎ ይጠራል። ሰሙነ ሕማማት ማለት ከሆሳዕና ጀምሮ እስከ ቅዳሜ ስዑር ድረስ ያለውን ሙሉ ሳምንት ያጠቃልላል። እና ግብረ ሕማማት ልክ እንደ መመሪያ መጽሐፍ በዚህ ሳምንት ውስጥ ያሉትን ጸሎቶች፣ ምንባቦችና ሥርዓቶች በሙሉ በቅደም ተከተል ይዞ የሚመራን ነው ማለት ነው። ይሄ ደግሞ የመጽሐፉን አስፈላጊነት በደንብ ያሳያል። በዚህ ቅዱስ ሳምንት ውስጥ የሚከናወኑትን መንፈሳዊ ሥርዓቶች ለመምራት እንደ ዋና እንደ ይፋዊ መመሪያ ሆኖ ያገለግላል። እስካሁን ያየነው የመጽሐፉን ቀጥተኛ ትርጉምና አጠቃቀም ነው። አሁን ደግሞ እስቲ እይታችንን ትንሽ ሰፋ እናደርግና ያለውን ባህላዊና ታሪካዊ ጠቀሜታ እንመርምር። እናም ወደ መጀመሪያው ምስል ስንመለስ አሁን የምናየው ዝም ብሎ አንድ አረጀ መጽሐፍ አይደለም፣ በፍጹም። ይልቁንም ጥልቅ እምነትን፣ የዘመናት ታሪክና በጣም የበለጸገ ባህልን በውስጡ ያዘ ሕያው ቅርስ መሆኑን እንረዳለን። እንግዲህ እስካሁን ያየናቸውን ነጥቦች በአጭሩ ስናጠቃልላቸው ግብረ ሕማማት ምንድን ነው? ለሰሙነ ሕማማት የሚያገለግል የሥርዓት መጽሐፍ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ትልቅ ቦታ አለው። ርዕሱ የሕማማት ሥርዓት የሚል ትርጉም አለው። ከሁሉም በላይ ደግሞ ከጥንት እምነትና ባህል ጋር የሚያገናኘን ውድ ቅርስ ነው።
ይህንን ሁሉ ከተረዳም በኋላ ግን አንድ ትልቅ ጥያቄ መነሳቱ አይቀርም። መረጃ እንደ ጎርፍ በሚፈስበት፣ ሁሉም ነገር ዲጂታል በሆነበት በዚህ ዘመን እንደ ግብረ ሕማማት ያለ አንድ ነጠላ ቅዱስ እና ትኩረትን የሚጠይቅ መጽሐፍ ያለው ዋጋ ምን ሊሆን ይችላል? ይሄ ለሁላችንም የማሳሰቢያ ነጥብ ነው።